አልተዘዋወረችም። ከባለፈው ክፍል የቀጠለ። አደባባይ። በአንድ የጳጉሜ ማለዳ ስርቅርቅ የሚል የሴት አባውዴ ድምፅ ከእንቅልፍ ያነቃኝ። በዚህ ውብ ድምፅ የባለቤቴን እናት እያሞገሰች ነበር። ጓዳሽ ለሁሉ ክፍት እንደ አደባባይ፣ ደግነትሽ መብራት በዓለም የሚታይ፣ ፊትሽ የማይጠቁር የመጣው ቢመጣ፣ ቸርነትሽ አይነጥፍ ቢወጣ ቢወጣ። ከዚያች የአባውዴ ግጥም በላይ የባለቤቴን እናት የሚገልጽ ምንም ነገር የለም። ያ ግጥም የባለቤቴ እናት ፎቶ ነበር። ከባሌ ዮናስ ቤተሰቦች ቤት እንደ አደባባይ ሰው አይጠፋም። የአክስት አጎቶች፣ የሩቅና የቅርብ ዘመዶች ብዛት ለጉድ ነበር። ጭር አለ ከተባለ በሳምንት 2 እና 3 እንግዳ መምጣቱ አይቀርም። ታዲያ ባለቤቴ በተቸገርንበት ሰዓት አንደኛቸውም አልነበሩም ይለኛል። ወልጄ 1 ዓመት አልፎኝ እንኳን የአራስ ጥየቃ እያሉ የሚንጋጉት የዘመዶቻቸው ብዛት ይገርመኝና ይጨንቀኝም ነበር። ለየቶለት እንግዳ ተብሎ የሚመጣ ይቅርና በዚህ ሳልፍ ሰላም ልበላችሁ ብዬ ብሎ ጎራ ካለ በኋላ ግማሽ ቀን ቆይቶ የሚሄደው ሰው ብዙ ነበር። እናቲቱም እንግዳ ይወዳሉ። እንግዳ በመጣ ቁጥር 1 ቀን ፊታቸው ላይ ቅሬታ አይቻላቅ። ለሳቸው ሁሉ ሰው የመድኃኒዓለም እንግዳ ነው። እህቶቹም በእናታቸው ወጥተው መመሰል ሽር ጉድ ብለው እንግዳ ማስተናገድ ይችሉበታል። የሚገርም ትህትና ያላቸው 2 እህቶች አሉት። እናታችንን ትተን አንሄድም ብለው እስካሁን ያላገቡ። ታዲያ እናቲቱ ግቢው ሰፊ ባትሄዱ እንኳን እዚሁ አምጧቸውና ኑሩ፣ አንቺ በዚህ በኩል ቤት ስሪ፣ አንቺኛይቱ በዚህ እንዳላችሁ ውለዱ ውለድ አድርጉ ይላሉ። ታዲያ ይሄን ሳይ ወደ ኋላ ተመልሼ የራሴን ሕይወት እታዘባለሁ። እኛ ቤት እንግዳ ተብሎ ሰው የመጣበት ጊዜ ትዝ አይለኝም። በጣም አልፎ አልፎ የሰራተኛችን የጽጌ አባት ይመጡ ነበር። እሳቸውም አይቆዩም። ወይ ከገጠር ለሕክምና አሊያም ለሆነ ጉዳይ ከተማ ብቅ ሲሉ እግረ መንገዳቸውን ነበር ልጃቸውን ለማየት እቤታችን ጎራ የሚሉት። ተሸማቀው በር ስር ያለችው ወንበር ላይ እንደተቀመጡ የሚበሉን ከሆነ በልተው ቡናም ከተፈላላቸው ጠጥተው ይሄዳሉ። ከፍ ስል የሰው ናፍቆቴን ለመወጣት እንደሆነ እንጃ በጣም ብዙ ጓደኞች ነበሩኝ። ደሞዜን የሚያልቀው በሰርግ፣ በልደት፣ በክርስትና ስጦታ በየጓደኞቼ ቤት ስዞር ነበር። ቆይቼ የተረዳሁት ነገር ጓደኞቼን በስጦታ ልገዛቸው እየታገልኩ እንደነበረ ነው። ዛሬ ላይ አንዳቸውም የሉም። ዛሬ እዚያ አደባባይ ላይ ነው የተሰጣሁት። ታዲያ አሁን ላይ የባሌ ቤተሰቦች ዘመድ አዝማርን የሚሉ በዙሪያ የሚያንዣብቡ እናቶች ያስጠሉኛል። ያው አንቺም እናት እኛም እናት በሚል ሂሳብ ስለ ጡጦ፣ ስለ ዳይፐር፣ ስለ ምናምን ሊያወሩኝ ሲጀምሩ ሰበብ ፈጥሬ ከወሬያቸው እርቃለሁ። በጣም ጥልቅ ቢሆንም ለራሴ ብቻ የገባኝ አንድ ነገር፣ አንዳንድ ሴቶች ስለ ልጅ ጸጋነት ከሚያወሩት በላይ በመውለድ አደገኛ መቀዣበር ውስጥ ይገባሉ እና ወጣት ሴቶች ቶሎ መውለድ ወደዚህ የመቀዣበር ዓለም እንዲዘፈቁ ሳያሰጁ ይመክራሉ። ውለጅ እንጂ ሲሉ እኔ ያየሁትን ደስታ ማለት ብቻ አይደለም የቀመስኩትንም ፍዳ አንቺን ቅመሺ የሚል ምቀኝነትም ውስጥ ያለ ይመስለኛል። እና ስለወለድኩ ብቻ ጓደኛቸው ሊያደርጉኝ ይፈልጋሉ። ወሬያቸው ይደክመኛል። አንደኛቸውም ስለ ድሮ ፍቅረኛቸው አያወሩም። ከእናታቸው ማህፀን ሲወጡ ባሎቻቸውን በማቀፍ የተቀበሉ ወደ ቤታቸው የወሰዷቸው ይመስል ስለ ትላንት ስላለፉበት ህይወት ሊሞቱ አያወሩም። እኔ ስለ ትዳር፣ ስለ ልጅ ልብ ያርፎ ማውራት አልችልም። ገና ነኝ። ያልተዘጋ የህይወት ሂሳብ በልብ ያለ መንገድ ለመንገድ መሳሳም፣ በየጢሻው መጓተት፣ በየሲኒማ ቤቱ ጨለማ መጓተት ልብ ይሻል። ገና ነኝ። ስጌ እንጂ ነፍሴ ለእናትነት አልተዘጋጀም። ጨዋ ሚስት አይደለሁም። ምን አለ ዳይፐር እና ምናምናችሁን ይዛችሁ ወደዚያ ብትሄዱልኝ። የሚሰተር ነገር ይሰትራችሁና እንዲህ በወጣትነት በትዳር መሰተር መባረክ ነው ይሉኛል። ነፍሶብኛል። ውስጤ አውሎ ንፋስ አለ። እንደ ፊኛ ውስጡን ሞልቶ አቅልሎኛል። ወደ ነፈሰበት እንደ ነፍስ አድርጎኛል። ይሄ ባል የሚባል ሰውዬ የነፍስ ጣት ላይ ነው ቀለበቱን ያጠለቀው። አንዳንዴ ልጄን ለሆነ ሰው መስጠት ያምረኛል። ወይም ልጄን ለባሌ እናሰጠቼ በዚያው ፍርድ ቤት ጎራ ብዬ የብቻ ወረቀት ማጻፍና በሰው ልኬለት ወደዚህ ቤት አለመመለስ።
ሀሳቤ ያስደነግጠኝና ዜማን አንስቼ ጥብቅ አድርጌ አቅፋታለሁ። ሁልጊዜም ውስጤ ይቅርታ ይጠይቃታል። ይቅርታ ስላት አባባ ትዝ ይለኛል። ላገባ 2 ሳምንት ሲቀረኝ አባባ አድርጎት የማያውቀው እስከ ዛሬ እራት ልጋብዝሽ አለኝ። ደስ ብሎኝ ተያይዘን ወጣን። እራት በልተን ስናወራ ማህደሬ መቼም ላንቺም ለወንድሞችሽም ያለፈው ጊዜ ቀላል አልነበረም። ከዛች ሴት ስለወለድኳችሁ ይቅርታ አድርጊልኝ። ሰው ነኝና ወድጃት ነበር። ግን ሁኔታዋን ከጅምሩ እያየው እናንተን መውለዴ ራሴ ወዳትነቴን ጭፍን ቢያደርገኝ ነው አሉኝ። እኔም ገና ካሁኑ ከአባቴ ስለወለድኳት ሳይሆን በዚህ መወዛገብ ውስጥ ሆኜ ስለወለድኳት ይቅርታ እላታለሁ ውስጤ በእግሮች መካከል። ፈጣሪ ሴት ልጅ ድንግል አድርጎ የፈጠራት ለምንድን ነው? ምናልባት ከምታገባው ወንድ ውጭ ሄዳ እንዲህ አይነት መዘባረቅ ውስጥ እንዳትገባ ልዩ የተፈጥሮ ማስጠንቀቂያ ይሆን? ድንግልና ከልባችንና ከአእምሯችን ጋር የተያያዘ የሴትነታችን ማዕከል ይሆን? ወይስ ዙሪያችንን እንደ መንፈስ የከበበን የማይታይ ስስ መስታወት? ለምን ሴቶች ብቻ ተለይተን እንደዚህ ተፈጠርን? ኦዲተር ነበርኩና አንድ ነገር አውቃለሁ። የከበረ ነገር ከተቀመጠበት ካዝና ምንጊዜም በጥብቅ ማህተብ የታሸገ ነው። ምን ችግር አለው ማንስ ቢከፍተው? ይሉት አጉል ፈሊጥ ከየት የመጣ ጅል ሀሳብ ነው። ከጋብቻ በፊት ወሲብ ምንም ችግር የለውም ያሉኝ አሁን የት ናቸው? እውነት ነው የፈሰሰ ውሃ አይታፈስም። ግን ስንደናበር የደፋነው ውሃ መደፋቱ ልክ ነበር ማለት የጅል ሙግት ቀልድ ነው። በተለይ የሚያሳዝነው እንደፈለገ የሚረግጠን እግር ስር ብርጭቋችንን ከከበረ መደርደሪያ አውርደን ማስቀመጣችን። ጎንበስ ብሎ እንኳን ምን ተሰበረ ምንስ ተደፋ ለማይል ደንታቢ ሲያጅ። ከጋብቻ በፊት ወሲብ ለጋብቻ በፊት እልል ያልተባለለት ጋብቻ መሆኑን እንዴት አልነገሩኝም? ጉዳዩ የ5 ደቂቃ ያበደ የስጋ ፍላጎት ብቻ እንዴት የሚተኛ ወንድ በእግራችን መካከል አልፎ የሚሄድ መንገደኛ ነው? የሴት ልጅ እግሮች የከተማ መግቢያ ላይ እንደተተከለ የእንኳን ደህና መጣችሁ ቅስት ናቸው። በዚህ አልፎ የሚገባ ሁሉ የተከለከለ የሚመስል ጸጉረ ልውጥ መቼ እንደሚወጣ ማን ያውቃል? እንደ ሁኔታው የከተማችን ነዋሪዎች ሆነ ከመኖር አልፎም አንዳንዱ እንዲያውም የከተማችን ከንቲባ ሆኖ ቁጭ ሊል ይችላል። አንድ ከተማ ስንት ከንቲባ ይኖራታል ታዲያ? አልፎ መሄድ የሚባል ነገር የለም። ደመቀም ደበዘዘም ሁሉም ትላንታችን ውስጣችን ተቀማጭ ነው። ያውም ዛሬያችንን ጋር እየተጋፋ ከገጠር እስከ ከተማ ሩስ ፊደል አጠገብ ዝር ካላሉት ድረስ የሴት ልጅ የእድሜ ልክ ችግር እንደ ባቡር እየተጎተተ የሚያልፈው በእግሮቿ መሃል ነው። እያንዳንዱ ሴት በፍቅር የሚሆን በሌላ መንገድ እግሯን ከከፈተችባት ቅጽበት ጀምሮ በስጋ በነፍስ በመንፈስ እድሜ ልክ የሚከፈል ዕዳ ከህይወት ግምዣ ቤት ትበድራለች ይመስለናል። ስለገባን ዕዳችን የሚከፈል ይመስለናል። ስለወለድ ነፃ የምንወጣ ይመስለናል። በሀብትና ስኬት ማማ ላይ ስለቆምን ትላንታችንን የሚፋቅ ድንግልና ይህን የዕድሜ ልክ ብድር ከመውሰዳችን በፊት ብድሩን ምን ያህል እንደምናውለው ቀድመን እንድናስብ የተቀመጠ የተፈጥሮ ማስጠንቀቂያ ነው። ስለ ስጋ ድንግልና ብቻ ማለት አይደለም። መንፈሳችንም ምንጊዜም ድንግል ነው። ማንም ጋር ከመገዳደማችን በፊት ህሊናችን የሰው ማን ነው ሲለን ያቺ ጥያቄ ያቺ ከፍላጎትና ስሜታችን ጋር እየታገለች ወደ ኋላ ልትጎትተን የምትሞክረው የውስጥ ጩኸት እሷ የመንፈሳችን ድንግልና ናት። ያቺ ድንግልና ቦታዋ ህሊና ነው። ጾታ የላትም። ወንድም ሴትም አለች። ለባለቤቴ ዮናስ እንዳረገዝኩ የነገርኩት ቀን በደስታ ምድር ጠበበችው። ምሳ ካልጋበዝኩሽ አለ። የአዲስ አበባን ውድ ሆቴሎችና ሬስቶራንቶች ስም ሲያነሳ ሲጥል ሁልጊዜም አብርሃም ጋር እንገናኝበት የነበረው ሜክሲኮ አካባቢ ያለ ሬስቶራንት እንዲወስደ የነገርኩት። ነፍሴ ናፍቃ ነበር። ሰው ብቻ አልነበረም። የበፊት ፍቅረኛዬን ብቻ አልነበር የሚናፈቁት። ደረጃዎቹ ናፍቀውኝ ነበር። ወንበሮቹ ናፍቀውኝ ነበር። የዛ ቤት ሙዚቃ ናፍቀውኝ ነበር።
ሁሉም ነገር ናፍቆኝ ነበር።